የመዲናዋ ፖሊስ አዛዥ ተገደሉ። ግድያውን ተከትሎ ከፍተኛ የሆነ ሁከትና ግጭት ተቀስቅሷል። እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ። ከኢትዮጵያ ኤርትራ ድንበር አካባቢ ህዝቡ እየሸሸ ነው። ድንበር ላይ አዲስ አስደንጋጭ ክስተት ተፈጥሯል። ዝርዝሩ በቆይታችን ይቀርባል። በአማራ ክልል እየተደረገ ያለው አውዳሚ ጦርነት እንደቀጠለ ነው። ልዩ ሰበር ዜና ከጎጃም ደርሶናል። በቆይታችን ትሰሙታላችሁ። የትግራይ ክልል ጊዜያዊ አስተዳደር አዲስ አበባ ገብተዋል። በቅድሚያ የሚቀርበው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ ጉዳዮችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም እየተሸጠ ሲሆን አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊስ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ሲሆን አንድ የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። በእያንዳንዱ የውጭ ሀገር ገንዘቦች ላይም ተጨማሪ 10 ብር ጉርሻ አለው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገብተዋል። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ትላንት ከመቀሌ ተነስተው አዲስ አበባ እንደገቡ ነው የተገለጸው። ፕሬዝዳንቱ ከፌዴራሉ መንግስት ጋር ለሚያደርጉት ውይይት ልዑካን ቡድን እየመሩ አዲስ አበባ ማቅናታቸውን የትግራይ ክልል ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አሳውቋል። ቢሮው ትላንት ከሰዓት በኋላ በይፋዊ ማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመላክተው የጉብኝቱ ዓላማ ከፌዴራሉ ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳም ሆነ ሌተናል ጀነራል ታደሰ ወረደ የሚያገኟቸውን የፌዴራል ባለስልጣናትን የሥራ ኃላፊነትና ማንነት አልጠቀሰም። ጉብኝቱ የሚከናወነው በትግራይ ለ2 ዓመታት ያህል የዘለቀው ጦርነት ባበቃበት የፕሪቶሪያ ሰላም ስምምነት ከተፈረመ 3 ዓመት መምሏል በያዘበት እንዲሁም በሰሜን ኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ አሁንም እርግጠኛነት በጎደለ ሁኔታ ባለበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመርን፣ የክልሉን ጊዜያዊ አስተዳደር መመስረትን ጨምሮ ዋና ዋና ተነሳሽነቶች በዝርዝር ቢያስቀምጥም የእነዚህ ተግባራት አፈጻጸም ግን አሁንም ወጥ በሆነ መልኩ አልቀጠለም። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በምዕራብ ትግራይ እስካሁንም እልባት ያላገኙ አለመግባባቶች መቀጠል ቸው ዋና ዋና ጉዳዮች ናቸው። ይህ ዘገባ እስከተጠናከረበት ጊዜ ድረስ የትግራይ ክልል ጊዜያዊ አስተዳደር ቢሮም ሆነ የፌዴራሉ መንግስት ባለስልጣናት ስለ ውይይቱ ዝርዝር ይዘትና ስለሚጠበቁ ውጤቶች የሰጡት ተጨማሪ ማብራሪያ የለም። ኢትዮጵያና ሩሲያ የኒውክሌር ኃይል መረጃዎችን ሚስጥርነት ለመጠበቅ የሚያስችል ስምምነት ተፈራረሙ። ኢትዮጵያና ሩሲያ በሞስኮ እየተካሄደ ባለው የሁለቱ ሀገራት የመጀመሪያው ስብሰባ ላይ የኒውክሌር ኃይል ሚስጥራዊ መረጃዎችን የመጠበቅ ስምምነት ኤንዲኤ መፈራረማቸው ተገልጿል። ስምምነቱ የኢትዮጵያ ኒውክሌር ኃይል ኮሚሽን ሶንዶቃን ደበበና የሩሲያ ፌዴሬሽን ሮስቶም ኤነርጂ ፕሮጀክቶች ዋና ዳይሬክተር አንድሬ ሮዝ ዲስቲቨን ተፈራርመዋል። ይህ ሚስጥራዊ መረጃን የመጠበቅ ስምምነት የተፈረመው ሁለቱ ሀገራት ኢትዮጵያ የመጀመሪያውን ኒውክሌር ኃይል ማመንጫ ጣቢያ ግንባታና ልማት ለማፋጠን ቀደም ብለው የተገቡትን ስምምነቶች ተግባራዊ የማድረግ ቁርጠኝነት አካል ነው መባሉ ተዘግቧል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ ኒውክሌር ኃይል ማመንጫ ፕሮጀክቶችን ለመገንባት የሚያስችል ስምምነት መፈራረማቸው ይታወቃል።
ባለፉት ጥቂት ቀናት በአማራ ክልል የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ውጊያ ቀጥሎ መዋሉ ተሰምቷል። ግጭቶቹ በሰላማዊ ሰዎች ሕይወትና በንብረት እንዲሁም በማህበራዊ አገልግሎቶች ላይ ከፍተኛ ጫና ማሳደራቸውን ቀጥለዋል። በምስራቅ ጎጃም ዞን፣ በደቡብ ጎንደር እንዲሁም በሰሜን ሸዋ ዞኖች አሁንም አልፎ አልፎ ግጭቶች የተከሰቱ እንደሆነ ነው የተገለጸው። በተለይ ከዋና መንገዶች ወጣ ባሉና ገጠራማ ወረዳዎች ውስጥ የጦርነቱ መፋፋም በስፋት እየታየ ይገኛል። የፌዴራሉ መንግስት በክልሉ ያለውን ሕግ ማስከበር እርምጃ አጠናክሮ መቀጠሉንና በርካታ አካባቢዎችን ከታጣቂዎች ነፃ እያወጣ መሆኑን ገልጿል። በቅርቡ በጎጃም በኩል የተወሰኑ ከተማዎች ወደ መደበኛ እንቅስቃሴ መመለሳቸውን የመንግስት መገናኛ ብዙሃን ዘግበዋል። የፋኖ አመራሮች በበኩላቸው ህዝባዊ ተጋድሎ እያደረጉ መሆኑን በመግለጽ በመንግስት ኃይሎች ላይ ጥቃት ማድረሳቸውንና የተወሰኑ ቁልፍ ቦታዎችን መቆጣጠራቸውን በተለያዩ የማህበራዊ ሚዲያ ገጾቻቸው አማካኝነት እየገለጹ ይገኛሉ። ጦርነቱ በክልሉ ነዋሪዎች እያደረሰ ያለው ተጽዕኖ ከቀን ወደ ቀን እየሰፋ መጥቷል። በትራንስፖርት መስተጓጎል ምክንያት የምግብና የመድኃኒት አቅርቦት ዋጋም በእጅጉ ጨምሯል። በጦርነቱ ሳቢያ በርካታ አካባቢዎች የስልክና የኢንተርኔት አገልግሎት የተቋረጠ ሲሆን ይህም መረጃ ለመለዋወጥና የሰብአዊ መብት ጥሰቶችን ለማረጋገጥ አስቸጋሪ አድርጎታል። በውጊያው መካከለኛ ቀጠና የሆኑ ነዋሪዎች ቀያቸውን እየለቀቁ ወደ አንጻራዊ ሰላም ወደ ሰፈነባቸው ከተሞችም እየተሰደዱ ይገኛሉ። የማህበራዊ ሚዲያን በመጠቀም ሙያዊ ክብርን ያዋረዱ ከህብረተሰቡ ባህልና ሞራን ተቃራኒ የሆኑ መልእክቶችን ሲያሰራጩ የነበሩ ግለሰቦች በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳወቀም። የማህበራዊ ሚዲያን በኃላፊነት በመጠቀም ትውልድን ማነጽ እንደሚገባ የበርካቶች ሀሳብና አስተያየት ከመሆኑም አልፎ ዜጎች ያልተገራ የማህበራዊ ሚዲያ አጠቃቀም እንዲገታ በተለያዩ የሚዲያ አማራጮች ሀሳባቸውን እየሰጡ ይገኛሉ ብሏል ፖሊስ። የአዲስ አበባ ፖሊስ ጠቅላይ መምሪያም የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል፣ እምነት፣ ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂዎች ወይም ይዘት ፈጣሪ ነን የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ይገኛል ብሏል። የመጀመሪያዎቹ ተጠርጣሪዎች ዘህራ መሐመድና ፈቲያ ኤልያስ የተባሉ ነዋሪዎች በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህልና ወግ፣ እምነት፣ ሞራል በማይመጥን መልኩ ኢሉሚናቲ ወይም የሰይጣን ማህበርተኞች አባል ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር ውሏል። ሶስተኛው ተጠርጣሪ ለታ ደረጀ ተረፈ የተባለ ነዋሪ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 4 ልዩ ቦታው ጀሞ 3 የሆነ የተከበረውን የመምህርነት ሙያ የመምህራንን ክብር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ፕላትፎርም ሲያሰራጭ በቁጥጥር ስር ሊውል ችሏል። ተጠርጣሪው በሚለቃቸው ተንቀሳቃሽ ምስሎች የተማሪ ደንብ ልብስ ለብሶ የመማሪያ ወንበሮች ላይ ቆሞ በመጨፈር በመምህራን ላይ የማሾፍና ከተማሪ ኪስ ገንዘብ የመስረቅ የመሳሰሉ ይዘቶችን ይሰራ እንደነበረ ፖሊስ አረጋግጧል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ካምቦሎጆ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እርሱም የቲክቶክ ፕላትፎርምን በመጠቀም ከወገቡ በላይ ልብሱን በማውለቅ ራቆቱን በመሆን ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን የማስደንገጥ ራቆቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳችሁ የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር ውሏል። የክፍለ ጦሩ ሰራዊት አባላት ተልኳቸውን በውጤት እየፈጸሙ እንደሚገኙ ተገለጸ። የሰሜን ምስራቅ እዝ ክፍለ ጦር የሰራዊት አባላት በተሰማሩበት የግዳጅ ቀጠና ውጤታማ የግዳጅ አፈጻጸም እያስመዘገቡ መሆኑን የክፍለ ጦሩ አዛዥ ኮሎኔል ሽፈራው ምናሉ ተናግረዋል። የክፍለ ጦሩ ሰራዊት አባላት ለየትኛውም መልክዓ ምድርና የመሬት ገጽታ ሳይበገሩ የሚሰጣቸውን ተልዕኮ በተፈለገው ልክ በውጤት እያስፈጸሙ ስለመሆኑ ያነሱት አዛዡ በቀጣይም በሚሰጣቸው ትዕዛዝ መሰረት ማንኛውም ግዳጅ ለመወጣት ክፍለ ጦሩ በሙሉ ዝግጁነት እንደሚገኝ ተናግረዋል። የክፍለ ጦሩ አባላት የረጅም ጊዜ ውትድርና ልምድ ያካበቱ ጠንካራና በእሳት ተፈትነው ያለፉ በመሆናቸው የሚሰጣቸውን ግዳጅና ተልዕኮ በተፈለገው ልክ መፈጸም የሚችሉ ስለመሆናቸው አንስተዋል። ወታደራዊ ሙያቸውን ማሳደግ እንዲችሉ አዳዲስ አስፈላጊ ስልጠናዎች የተሰጠ መሆኑን ኮሎኔል ሽፈራው ምናሉ ገልጸዋል። የክፍለ ጦሩ ሰራዊት ቁልፍ እሴቶችን በመላበስና አሰራርና መመሪያን በመከተል ዲሲፕሊን በተሞላበት አግባብ በማንኛውም ጊዜ ግዳጁን
ግዳጁን በላቀ ብቃት መወጣት የሚያስችል አስተማማኝ ወታደራዊ ቁመና ላይ ስለመገኘታቸው ተናግረዋል። በጋምቤላ ክልል ርዕሰ መዲና ጋምቤላ ከተማም የከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት መቀስቀሱን ስማቸው እንዳይጠቀስ የፈለጉ የቀድሞ የክልሉ የጸጥታ አመራርና አንዳንድ ባለስልጣናት ገለጹ። የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልቻለ ተነግሯል። ታህሳስ 7 ቀን 2018 ረፋድ ላይ የጋምቤላ ክልል ፖሊስ መምሪያ አዛዥ በጥይት ተመተው መገደላቸውን ባለስልጣናት ተናግረዋል። የክልሉ ባለስልጣናት ድርጊቱን ሲያብራሩ ፖሊስ አዛዡ የተገደለው በስራ ቦታው ነው፣ የገደሉትም አብረውት የሚሰሩ ናቸው። ይህ በጎጥና በዘር ተለይቶ የተፈጸመ በጣም አሳዛኝ ድርጊት ነው ብለዋል። ሌላኛው ስማቸው እንዳይጠቀስ የፈለጉ የጸጥታ አመራር የነበሩ ምንጭ በበኩላቸው አዛዡና ምክትላቸው ከተለያዩ ጎሳ በመሆናቸው ግድያው ከአዛዡ ጀርባ ነበርም ሴራ የተፈጸመ እንደሆነና ጥቃቱ የተፈጸመው ምክትላቸው ከደቡብ ሱዳን ናስር ለስራ ተመልሰው በመጡበት ማግስት መሆኑን አመላክተዋል። በከተማው ለተፈጠረው ቀውስ ዋነኛ ምክንያት የጸጥታ መዋቅር አባላት በጎሳ ተከፋፍለው ግጭት ውስጥ መሳተፋቸው እንደሆነ ሁለቱም ባለስልጣናት አረጋግጠዋል። ፖሊስ ሆነው ነገር ግን አማጽያን ሆነው ታጥቀው የሚንቀሳቀሱ አካላት አሉ፣ ይህ ደግሞ አይካድም በማለት ገልጸዋል። ባለስልጣኑ በበኩላቸው ጥቃቱ አስቀድሞ የታቀደ መሆኑን ሲያስረዱ ይህ የታቀደ እቅድ ነው። ከሳምንት በፊት ጀምሮም አንድ ጎሳን ለማጥፋት ታቅዶ የተጀመረ ነው። ታጥቀው ነው የመጡት። የተደራጀ ባይሆን ኖሮ በዱላ ይሆን ነበር። አሁን ግን በከባድ መሳሪያ ነው እየተዋጉ ያሉት ብለዋል። በተጨማሪም ከደቡብ ሱዳን ድንበር በኩል በስደተኛ ስም ታጥቀው የሚገቡ አካላት መኖራቸውንና ድንበሩ ክፍት መሆኑን ተጠቅመው ለዘረፋና ለጥቃት እንደሚንቀሳቀሱ ባለስልጣናቱ አክለዋል። የቀድሞ አመራር ግጭቱን ከታጣቂና ከፖለቲካ ጋር በማያያዝ አንዳንድ ሀገራትም ኢትዮጵያን ለማዳከም ለታጣቂዎች የትጥቅ ድጋፍ ሊያደርጉ እንደሚችሉ ስጋታቸውን ገልጸዋል። የመንግስት ባለስልጣናት በበኩላቸው በክልሉ ውስጥ ለሚታየው ቀውስ በዋናነት የስልጣን ሽኩቻና የመሬት ወረራን እንደ ምክንያትነት ጠቅሰዋል። ኬላዎች መነሳታቸውን ለመሳሪያ ዝውውር አመቺ ሁኔታ መፍጠሩን ነዋሪዎች ቢገልጹም ኬላዎቹ የተነሱት በኢንቨስተሮችና በነጋዴዎች ላይ የሚደርሱ እንግልቶችን ለመቀነስ ታስቦ እንደነበር አስረድተዋል። እስካሁንም በነበረው ግጭት ከአዛዡ ግድያ በተጨማሪ ከ10 በላይ ንጹሃን ዜጎች መገደላቸውን መረጃዎች ያመላክታሉ። በጉዳዩ ዙሪያ የተጠየቁት አመራሩ ቁጥሩ ከዚህም ሊበልጥ እንደሚችል ግምታቸውን አስቀምጠዋል። የጸጥታ አመራሩ በመጨረሻም ባስተላለፉት መልእክት መዋቅሩ በጎሳ ተከፋፍሏል። ስለዚህ ገለልተኛ የሆነ ኃይል ገብቶ ከተማዋን ካልተቆጣጠረ በቀር ጋምቤላ ወደ ከፋ እርስ በርስ ጦርነት ልታመራ ትችላለች ሲሉ አስጠንቅቀዋል። ከቅርብ ሳምንታት ወዲህ በኢትዮጵያና ኤርትራ ድንበር አካባቢ ያለው ወታደራዊ እንቅስቃሴ ውጥረቱ ማየሉን የተለያዩ ምንጮች እየገለጹ ይገኛሉ። ምንም እንኳን በሁለቱ ሀገራት መንግስት መካከል ይፋዊ ጦርነት የታወጀ ባይኖርም በድንበር አካባቢ የሚስተዋሉ እንቅስቃሴዎች በእነዚህ ጎረቤት ሀገራት መካከል ያለው ግንኙነት ወደ ከፋ ደረጃ ላይ መድረሱን አመላካች ሆኗል ተብሏል። በተለይም በባድማና በጾሮና እንዲሁም በዛላምበሳ አቅጣጫዎች በሁለቱም ወገን ከፍተኛ ወታደራዊ ኃይል ክምችትና የከባድ መሳሪያ ዝግጅት እየተደረገ መሆኑን የአካባቢው ነዋሪዎችና የሳተላይት ምስሎች ይጠቁማሉ። የኤርትራ ጦር በኢትዮጵያ ሉዓላዊ መሬት በሆኑ የድንበር አካባቢዎች ላይ መሽጎ መቆየቱ በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ እንዲሻክር አድርጎታል። የኢትዮጵያ መንግስት በቅርቡ የባህር በር ፍላጎቱን በይፋ መግለጹን ተከትሎ ኤርትራ ይህንን እንደ ሉዓላዊ ስጋት መቁጠሯ ለውጥረቱ መባባስ እንደ ዋነኛ ምክንያትነት ይነሳል። በድንበር አካባቢ የሚኖሩ ማህበረሰቦች በድጋሜ ወደ ጦርነት ውስጥ እንዳይገቡ ከፍተኛ ስጋት አድሮባቸዋል። በተለያዩ ቀጠናዎች የሰላማዊ ሰዎች እንቅስቃሴም ተገድቧል። የንግድና ማህበራዊ ግንኙነቶች ሙሉ በሙሉ በሚባል ደረጃ የቆሙ ሲሆን አንዳንድ ነዋሪዎች ከድንበር አካባቢ ወደ መሃል ሀገር በመሸሽ ላይ መሆናቸው ተሰምቷል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት በሁለቱ ሀገራት መካከል ያለው ውጥረት በንግግር እንዲፈታ ጥሪ እያቀረቡ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን።
ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።